ሰላም ጤና ይስጥልን ቦይ ብራያን and welcome to Brian's Pipsology። ዛሬ ቻፕተር 9 ወደ ማርኬት ሪሰርች ደርሰናል። ስለኔ ምንም ማወቅ ከፈለጋችሁ ወይም ላይሰንሶቼን እና ሰርቲፊኬሽኖቼን ማየት ከፈለጋችሁ የስክሪኑ ቀኝ በኩል ጋር ያለው QR ኮዱን ስካን ማድረግ ትችላላችሁ። ዛሬ የምናያቸው ቶፒኮቹ እነዚህ ናቸው። ምን እንደሆኑ ማወቅ ከፈለጋችሁ ፖዝ አድርጋችሁ ማየት ትችላላችሁ። እስካሁን ስለ እነዚህ ቶፒኮች አይተናል። ሌላ ብዙ ነገሮችም ስለ ፎሬክስ ትሬዲንግ አይተናል። ብዙም ታይም ዌስት ሳናድርግ ወደ ገደለው ኢንትሮዳክሽን። ዛሬ ስለ ማርኬት ሪሰርች ስለምናይ ማርኬት ሪሰርች እንዴት ማድረግ እንደምንችል እናያለን። ማርኬት አናሊሲስ ማለት ምን ማለት ነው? ይሄኛው ስላይዱን ፖዝ አድርጋችሁ ማየት ትችላላችሁ። ማርኬት አናሊሲስ ማለት የፎሬክስ ማርኬት ዋጋዎቹን የሚያንቀሳቅሱት ብዙ ነገሮች አሉ። እነዛ ነገሮቹን ማጥናትና ማርኬት ወዴት እንደሚንቀሳቀስ ፕሪዲክት ማድረግ የምንችልበት ዳታ የሚሰጠን ሪሰርች ነው። ማርኬት አናሊሲስ ወይም ማርኬት ሪሰርች ማለት ሪሰርች አድርገን ዋጋው ወደ ላይ ይወጣል ወይም ወደ ታች ይወርዳል ብለን እንድንገምት ወይም ስፔኩሌት እንድናድርግ የሚፈቅድልን ዳታ ነው። የፎሬክስ ማርኬት ገበያ ላይ ብዙ ነገር ይፈጠራል። ምንድነው የፎሬክስ ፕራይስ አፌክት የሚያደርገው? እስካሁን ድረስ እነዚህ ሶስት ነገሮችን አይተናል። ብዙ ኢኮኖሚክ ኢንዲኬተሮች አሉ። ለምሳሌ ኢንፍሌሽን፣ አንኤምፕሎይመንት ሬት፣ ፖለቲካል ኢቨንትስ ለምሳሌ ፕሬዚደንሻል ኢሌክሽን ወይም G20 ሰሚት አፌክት ያደርጋሉ እና ብዙ ነገሮች አሉ። ይህ ሁሉም ፋክተር ያለ እንዴት ነው ማርኬት ሪሰርች ማድረግ የምንችለው? በጣም አሪፍ ጥያቄ ነው። ሶስት አይነት ማርኬት ሪሰርች ወይም ማርኬት አናሊሲስ አለ። 1 ቴክኒካል አናሊሲስ፣ 2 ፈንዳሜንታል አናሊሲስ እና 3 ሴንቲመንት አናሊሲስ። የትኛው ሪሰርች አይነት ይሻላል ብላችሁ ብትጠይቁኝ ሶስቱንም አሪፍ ናቸው እልላችኋለሁ። ግን ሶስቱም ለየለየ ብቻቸው ሳይሆን ሶስቱም አንድ ላይ ነው መስራት ያለብን። ለምን ካላችሁኝ ሪሰርች አድርገን ነው ባይ ወይም ሴል እንደምናደርግ መወሰን የምንችለው እና ሪሰርቻችን በስነ ስርዓት ካላረገን ሎስ ውስጥ ወይም ኪሳራ ውስጥ ለመግባት ያለው ቻንስ ሃይ ነው። ግን ጥሩ ሪሰርች አድርገን ትሬድ የምናደርግ ከሆነ ወደ ፕሮፊት ለመግባት የተሻለ ቻንስ ይኖረናል። ትሬድ ስናድርግ we need all the help we can get። አንድ ስለ ቴክኒካል አናሊሲስ እኒ ቴክኒካል አናሊሲስ ምን እንደሆነ እዚህ ዴፊኒሽን ላይ ማየት ትችላላችሁ። ፖዝ አድርጋችሁ ብታነቡ ጥሩ ነው። ቴክኒካል አናሊሲስ ማለት ቻርቱን ተጠቅመን ወይም የፎሬክስ ቻርት ተጠቅመን ሪሰርች ማድረግ የምንችልበት የሪሰርች አይነት ነው። ቴክኒካል ሪሰርች ውስጥ ኮምፕሊትሊ ቻርቱን ብቻ ነው የምንጠቀመው እንጂ ከዛ ውጭ ያለው ሌላ ምንም ነገር አንጠቀምም። ቴክኒካል አናሊሲስ ውስጥ ምንድን ነው ያለው? ፕራይስ ትሬንድ አናላይዝ እናደርጋለን። ቻርት ውስጥ ያለው ፓተርኖቹን አናላይዝ እናደርጋለን እና ሌላ ቴክኒካል ኢንዲኬተሮችን እንጠቀማለን። እነዚህ ኢንዲኬተሮች እና ፓተርኖች ምን እንደሆኑ ወደፊት እናያለን። ግን ለጊዜው ይሄ ብታውቁ ይበቃቸዋል። ወደፊት አሳያቸዋለሁ። እነዚህ ነገሮችን ለምንድን ነው የምንጠቀመው የምትሉ ከሆነ ኤንትሪ ኤንድ ኤግዚት ፖይንትስ ወይም ትሬድ ውስጥ መቼ እንደምትገቡና መቼ ትሬዱን እንደምትዘጉ እነዚህ ኤንትሪ እና ኤግዚት ፖይንትስ ይባላሉ። ኤንትሪ ኤንድ ኤግዚት ፖይንትስ የቱ ጋር መሆን እንዳለበት እንድትወስኑ ያግዛቸዋል። ቴክኒካል አናሊሲስ ውስጥ ምንድነው ቻርቱን አይተን ዋጋው እስካሁን ድረስ ባንቀሳቀሰው ቢሄቪየር ወይም ባህሪ ከዚህም በኋላ ኦልሶ እንዴት እንደሚንቀሳቀስ ለመገመት እና ለስፔኩሌት ለማድረግ ያግዘናል ማለት ነው። ቴክኒካል ትሬደሮች ምን ብሎ ነው የሚያስቡት? እኛ ምንም ዜና ምናምን ነገሮችን ማየት አንፈልግም፣ ግን ቻርቱን ብቻ አይተን ሜኒ ታይም ትሬድ ማድረግ እንችላለን ብሎ ነው የሚያስቡት። ቴክኒካል አናሊሲስ ሰክሰስፉሊ ለመስራት እነዚህ ሶስት ነገር ማወቅ ይገባናል። 1 ሪትም፣ 2ኛ ትሬንድስ፣ 3ኛ ፍሎ። ሪትም ማለት the way it moves ወይም the way the chart is moving ወይም the way the price is moving። ትሬንድስ the direction the price is moving። ፕራይሱ ኮንቲኒዩስሊ ወደ ላይ እየወጣ ነው ወይም ፕራይሱ ኮንቲኒዩስሊ ወደ ታች እየወረደ ነው ወይ። ፍሎ how fast it moves በምን ፍጥነት ነው ዋጋው ወደ ላይ እየወጣ ወይም ወደ ታች እየወረደ ያለው። እነዚህ ሶስት ነገሮች ካወቀን ወዲህ አሪፍ ቴክኒካል አናሊሲስ መስራት እንችላለን። ቴክኒካል አናሊሲስ ኮምፕሊትሊ ስለ ፕራይስ ሙቭመንት ነው። ቴክኒካል አናሊሲስ ውስጥ እንዳለ ፕራይስ ሙቭመንት ቤዝድ ነው ሪሰርች የምናደርገው።
ሶ በዚህኛው ሪሰርች ምንድነው የምንወስነው? ዋጋው ወደ ላይ የሚወጣ ከሆነ መግዛት አለብን ወይም ባይ ትሬድ ማድረግ አለብን እና ዋጋው ወደ ታች የሚወርድ ከሆነ ሴል ትሬድ ማድረግ አለብን። ቴክኒካል አናሊሲስ ውስጥ ዩኒክ የሆነ ነገር ማየት እንችላለን which is ዋጋው በአብዛኛው ጊዜ የሆነ ፕራይስ ጋር ሲደርስ ወደ ታች ይወርዳል and በአብዛኛው ጊዜ የሆነ ፕራይስ ጋር ሲደርስ ወደ ላይ ይወጣል። ሶ ይሄ ሰፕላይ ኤንድ ዲማንድ ዞንስ ናቸው ብለን መወሰን እንችላለን። እነዚህ ነገሮች ወደፊት እኛ ትሬድ ስናድርግ እናያለን። ሶ ቴክኒካል አናሊሲስ ተጠቅመን ፖቴንሻል አውትካም እንድንወስን ያግዘናል ማለት ነው። ሶ ስለ ቴክኒካል አናሊሲስ ትንሽ ሪቪዥን ብንሰራ ቴክኒካል አናሊሲስ ሂስቶሪካል ፕራይስ አክሽን ይጠቀማል እና ቤዝድ ኦን ቴክኒካል አናሊሲስ እኛ ሂስቶሪካል ፕራይስ አክሽን ዳታ ተጠቅመን ፕሮፐር ትሬዲንግ ዲሲዥን ሜኪንግ ያግዘናል ማለት ነው። ፕሮፐርሊ ባይ ወይም ሴል ትሬድ ውስጥ ለመግባት እንድንወስን ያግዘናል። ሳመራይዝ ስናድርግ ቴክኒካል አናሊሲስ is the study of historical price action ማለት እንችላለን። እዚህኛው ቻርት ላይ እንደምታያችሁ ዋጋው ኮንቲኒዩስሊ ይንቀሳቀሳል። ወደ ላይም ይንቀሳቀሳል፣ ወደ ታችም ይንቀሳቀሳል። ግን ዋጋው አንዳንዴ የሆነ ፕራይስ አካባቢ ሲደርስ ወደ ታች ይወርዳል ወይም ሪጀክት ይደረጋል እና ኮንቲኒዩስሊ የሆነ ፕራይስ አካባቢ ሲደርስ ወደ ላይ ይወጣል። እነዚህ ኮመን የሆኑ ኤሪያዎች ወይም ቦታዎች ምንድን ናቸው? ለምሳሌ አሁን እንደምታያችሁ ዋጋው ኮንቲኒዩስሊ እቺ ግሪን ቦክስ ውስጥ ሲገባ ምን ይደረጋል? ወደ ላይ መውጣት ይጀምራል እና አሁን እንደምታያችሁ ዋጋው ኮንቲኒዩስሊ እቺ ሬድ ቦክስ ውስጥ ሲገባ ወደ ታች መውረድ ጀመረ። እነዚህ እኮ ሰፕላይ ኤንድ ዲማንድ ዞንስ ናቸው። ዶንት ወሪ፣ ወደፊት እንዴት እነዚህ ሰፕላይ ኤንድ ዲማንድ ዞንስን ማግኘት እንደምንችል አሳያችኋለሁ። ግን ለአሁኑ እንደዚህ አይነት ነገር ወይም እንደዚህ አይነት ኮንሰፕቱን ብታውቁ ይበቃችኋል። ከዛም በኋላ ትሬንዶቹን አይደንቲፋይ ማድረግ አለብን። ትሬንድ ማለት ዋጋው ኮንቲኒዩስሊ ወደ ላይ እየወጣ ነው ወይ? አሁን ያለው ቻርት ላይ እንደምታያችሁ ይሄ አፕ ትሬንድ ይባላል። ወይም ዋጋው ወደ ታች እየወረደ ነው ወይ? እና አሁን ያለው ቻርት ላይ እንደምታያችሁ ይሄ ዳውን ትሬንድ ይባላል። ኔክስት ኢንዲኬተርስ የሚባል ነገርም እንደምንጠቀም ነግራችኋለሁ። ብዙ አይነት ኢንዲኬተሮች አሉ። ፖዝ አድርጋችሁ እቺን ስላይዱን ብታነቡ ጥሩ ነው፣ ግን ኤክስፕሌን ላድርግላችሁ። እዚህ እንደምታያችሁ ሙቪንግ አቨሬጅ፣ ሬላቲቭ ስትሬንግት ኢንዴክስ፣ ማክዲ፣ ቦሊንገር ባንድስ፣ እነዚህ አራት ብቻ ሳይሆን በጣም ብዙ በሺ ብዛት ነው ኢንዲኬተር የሚባል ነገሮች ያሉት። ኢንዲኬተር ማለት የቻርት ፕሪቪየስ ሂስቶሪካል ዳታ አንብቦ ለኛ ኢንዲኬተሮቹ ስለ ፕራይስ እንቅስቃሴ ብዙ ዳታ ይሰጠናል። ፕራይስ ሙቭ ያደረገ ያለው እንቅስቃሴ ወይም ስፒድ፣ የፕራይስ ስትሬንግት ወይም የፕራይስ ዊክነስ ወይም ትሬንዱ አፕ ትሬንድ ወይም ዳውን ትሬንድ መሆኑ፣ እንደዚህ በጣም ብዙ ነገሮች ያሳየናል። ችግር የለውም፣ አትጨነቁ፣ ወደፊት እናያለን። አሁን ኮንሰፕቶችን ብቻ መያዝ አለባችሁ። እነዚህ አሁን ያሳያችሁ ኢንዲኬተሮች the four most common ኢንዲኬተሮች ስለሆኑ ፖዝ አድርጋችሁ ለማንበብ እንዳትረሱ። ቴክኒካል አናሊሲስ ለምንድን ነው የምንጠቀመው ወይም የቴክኒካል አናሊሲስ ዩዞቹ ምንድናቸው ብለን አንድ ሂስቶሪካል ዳታ ወይም እስከ አሁን ድረስ የነበረው ዳታዎቹን አጥንተን ወደፊት ፕራይስ እንዴት እንደሚንቀሳቀስ ወይም የፕራይስ ባህሪ እንዴት እንደሚሆን እንድንወስን ያግዘናል። 2 ፕራይስ አክሽን አይደንቲፋይ ማድረግ እንድንችል ያግዘናል። ሰፕላይ እና ዲማንድ ዞኖች የቱ ጋር እንደሆኑ፣ ፕራይሱ አፕ ትሬንድ ላይ ነው ወይ ፕራይሱ ዳውን ትሬንድ ላይ ነው ወይ፣ ትሬንዶች እና ፓተርኖች ስፖት እንድናድርግ ያግዘናል። ደብል ቦተም፣ ደብል ቶፕ፣ ሄድ ኤንድ ሾልደርስ ምናምን የሚባሉ በጣም ብዙ ፓተርንስ አሉ እና እነዚህ ፓተርኖቹን አይደንቲፋይ እንድናድርግ ያግዘናል። ኤንትሪ ኤንድ ኤግዚት ፖይንትስ፣ ቅድም እንዳልኳችሁ ትሬድ ውስጥ የቱጋ መግባት እንዳለባችሁና የቱጋ መውጣት እንዳለባችሁ እንድትወስኑ ያግዛቸዋል። ኦልሶ እነዚህ ሁሉንም ነገር እንድናክ ስለሚያግዘን በሱ የተመሰረተ ትሬዲንግ ስትራቴጂ፣ የራሳችሁ ትሬዲንግ ስትራቴጂ እንድታቁ ወይም ዴቨሎፕ እንድታረጉ ያግዛቸዋል። እነዚህ ነገሮች ወደፊት እናያለን። የኔም ትሬዲንግ ስትራቴጂ ምን እንደሆነ አሳያችኋለሁ። ነምበር 2 ፈንዳሜንታል አናሊሲስ። ስለ ፈንዳሜንታል አናሊሲስ ብዙ ማወቅ ከፈለጋችሁ እቺ ስላይዱን ፖዝ አድርጋችሁ አንብቡ።
ግን ፋንዳሜንታል አናሊሲስ ከቴክኒካል አናሊሲስ በምንድነው የሚለየው ብላችሁ የምትጠይቁኝ ከሆነ ፋንዳሜንታል አናሊሲስ ውስጥ ሶሻል ኢኮኖሚካል ኤንድ ፖለቲካል ኒውስ ላይ ነው በአብዛኛው ፎከስ የምናደርገው። ለምን? እነዚህ ዜናዎች በዳታ ባክ የተደረጉ ናቸው። ለምሳሌ ኢንፍሌሽን ፕራይስ የጨመረ ከሆነ ያ ኒውስ ወይም ያ ዜና የሆነ ኢፌክት ይኖራል ዋጋው ላይ። እንደዛው ሰው ፋንዳሜንታል አናሊሲስ ውስጥ ቻርቱ ላይ ብቻ ፎከስ የምናደርጋለን ሳይሆን ያ ፕራይስ የሚያንቀሳቅሰው ፖለቲካል ኢኮኖሚካል ኤንድ ሶሻል ኢምፓክትስ ወይም ሶሻል ኒውስ ላይ ነው በአብዛኛው ፎከስ የምናደርገው። ለምሳሌ የጂዲፒ ዳታ፣ ኢንፍሌሽን ሬትስ፣ የሴንትራል ባንክ ፖሊሲ ወይም የሴንትራል ባንክ ዲሲዥኖች ሲቀየር እና ሌላ ፖለቲካል ዴቨሎፕመንቶች ለምሳሌ ኢሌክሽን። እነዚህ ሁሉም ነገሮች ፕራይሱን ያንቀሳቅሰዋል። የፋንዳሜንታል እና የቴክኒካል አናሊሲስ ዲፍረንሶቹን ማየት ከፈለጋችሁ እቺን ስላይዱን ፖዝ አድርጋችሁ ማየት ትችላላችሁ። ምንም ጥያቄ ካላችሁ ኮሜንት ሴክሽን ላይ ጻፉ እና 100% እመልስላችኋለሁ። እኔ ግን ብዙም ታይም ዌስት አላረግ ወደ ገደለው ፋንዳሜንታል አናሊሲስ ለመስራት እኛ forexfactory.com የሚባል ዌብሳይት እንጠቀማለን። እዚህ ዓለም ላይ the most famous ፋንዳሜንታል አናሊሲስ ወይም ፋንዳሜንታል ዳታ የሚሰጠን ዌብሳይት ነው እና እዚህ ስክሪን ላይ እንደምታያችሁ ይሄ ነው ሎጎአቸው። ሊንኩ ዲስክሪፕሽን ውስጥ ከትቻለሁ and ከፈለጋችሁ እሱን መጠቀም ትችላላችሁ። ፎሬክስ ፋክትሪ እንደከፈታችሁ እንደዚህ አይነት ፔጅ ይመጣላችኋል። እዚህ ከረንሲ ሴክሽን ላይ የትኛው ዜና ከየትኛው ከረንሲ ጋር የተያዘ እንደሆነ ያሳየናል። ከጎኑ ያ ዜና ስንት ሰዓት እንደሚወጣ ያሳየናል። አሁን የሚያሳየው ቦክስ ውስጥ ያለው እነዛ ዜናዎቹ ምን እንደሆኑ ያሳያል። ከጎኑ የሎ፣ ኦሬንጅ እና ቀይ ከለር ላይ አይከኖች አሉ። ቀይ ማለት ኤክስትሪምሊ ኢምፖርታንት ማለት ነው ወይም በጣም ኢምፖርታንት የሆኑ ዜናዎች ናቸው። ኦሬንጅ ማለት ሚዲየም ኢምፖርታንስ ያለው ዜናዎች ናቸው። የሎ ማለት ሎ ኢምፖርታንስ የሆኑ ዜናዎች ናቸው። አሁን እንደሚያሳያችሁ ፎርካስት ያሳያል። ፎርካስት ማለት ኤክስፔክት እየተደረገ ያለው ዜና ነው ማለት ነው እና በዜናው አይነት ከፎርካስት ወደ ላይ እና ወደ ታች ሲኖር የሆነ ኢምፓክት ወይም የሆነ ሪዘልት ይኖራል። ከፎርካስት ጎን ፕሪቪየስ ወይም የፕሪቪየስ መንት ወይም የፕሪቪየስ ዳታ ሪሊስ ላይ ምን ቁጥር እንደነበረ ያሳያቸዋል። ከዛ ከፎርካስት በግራ በኩል አክቹዋል ወይም the released data ወይም የአሁኑ ዳታ ስንት እንደሆነ ያሳያቸዋል። እስቲ ስለ ይሄኛው ስፔሲፊክ የሆነ GBP ወይም ግሬት ብሪተን ፓውንድ የሚመለከት 24 ማርች ላይ 3 ሰዓት ወይም 9 ሰዓት ከሰዓት የወጣ ኒውስ እኒ ፍላሽ ማርኬቲንግ PMI ይባላል። ከፍላሽ ማኑፋክቸሪንግ PMI በቀኝ በኩል የፎልደር አይከን ይታያቸዋል አይደለ? እሱን ጫን ስታደርጉ ይሄ ያሳያቸዋል። እዚህ ጋር ስለ ፍላሽ ማኑፋክቸሪንግ PMI ብዙ ዲቴይሎች ያሳያቸዋል። ሶርሱ ኬት እንደሆነ፣ ምን ሜዥር እንደሚያደርግ፣ ዩዥዋሊ ምን አይነት ኢፌክት እንደሚኖር። እዚህ እንደምታያችሁ actual greater than forecast is good for currency ይላል። ይሄ ማለት ቅድም እንዳያችሁ actual forecast እና previous የሚባል 3 ቁጥሮች አይታችሁታል። actual ማለት አሁን ሪሊስ የሚያደርገው ከፎርካስት በላይ ሲሆን ለከረንሲው ጥሩ ነው ማለት ነው። ለጂቢፒ ከረንሲ የተሻለ ነው ማለት ነው። ይሄ እንዴት ሌላ ከረንሲ ፔሮችን አፌክት እንደሚያደርግ ወደፊት እናያለን። but for now ይሄ ብታውቁ ይበቃቸዋል። next frequency ላይ released monthly ይላል። ይሄ ማለት በወር አንዴ ነው ሪሊስ የሚደረገው around 3 weeks into the current month. በየወር 3ኛ ሳምንት አካባቢ ነው ሪሊስ የሚደረገው the next release. ይሄኛው ዳታ ሪሊስ ከተደረገ next መቼ ሪሊስ እንደሚደረግም ያሳያቸዋል። ከስር FF notes ወይም የፎሬክስ ፋክትሪ notes ስለ ይሄኛው ስፔሲፊክ ኒውስ የተመለከተ ኖትስ ምን እንደሆኑ ያሳያቸዋል። why traders care ይሄ ትሬደርስ እንዴት አፌክት እንደሚያደርግም ያሳያቸዋል። derived via እና ይሄ ዳታ እንዴት እንደሚያገኙም ያሳያቸዋል። ከሱ ጎን ስለ ይሄ ዳታ ሂስትሪ ያሳያቸዋል። በየጊዜ ሪሊስ ሲደረግ እንዴት እንደነበረ ያሳያቸዋል። ከሱ ስር ይሄኛው ዳታ የተመለከተ ዜናዎች ምን እንደሆኑ ያሳያቸዋል። በአብዛኛው ጊዜ ፖለቲካል ኢቨንት ውስጥ ለምሳሌ US Federal Reserve Chairman ሲያወራ
ዋጋው እንዴት እንደሚንቀሳቀስ ልረዳችሁ አልችልም። So important people, even Biden, US President Biden ሲያወራ ወይም የሆነ ከኢኮኖሚ ጋር የተያዘ ሰው ጥልቅ ሰው ሲያወሩ ወይም ስፒች ሲሰጡ ላይቭ ዋጋው በጣም ይንቀሳቀሳል። ስለ ፈንዳሜንታል አናሊሲስ ሪሰርች እንድናድርግ ትንሽ ስለ ማክሮ ኢኮኖሚክስ and ጂኦፖለቲክስ ማወቅ አለብን። ስለ ይሄ ነገር ወደፊት እናያለን። እንዳትረሱ በቀን $6.6 ትሪሊየን ነው ትሬድ የሚደረገው። ፕራይሶችን አፌክት የሚያደርጉ ምን አይነት ዜናዎች ናቸው? ኢንፍሌሽን ሬትስ፣ ኢንትረስት ሬትስ፣ current account deficits, public debt, terms of trade, economic performance, unemployment data, ኤግዝም ዳታ ኤግዝም ማለት ኤክስፖርት ኢምፖርት ዳታ and እንደዚህ ብዙ አይነቶች አሉ እና እነዛ ነገሮችን ወደፊት እናያለን። አሁን ብታውቁ ይበቃቸዋል። ፋይናሊ ወደ ሴንቲመንት አናሊሲስ ደርሰናል። ሴንቲመንት አናሊሲስ ማለት ፋንዳሜንታል ኤንድ ቴክኒካል አናሊሲስ ተጠቅመን የማርኬት እንቅስቃሴ ወዴት እንደሚሄድ ወይም ማርኬት ላይ ያሉ በአብዛኛው ትሬደሮች ምን አይነት ፖዚሽንስ እንደሚወስዱ መወሰን የምንችልበት ወይም እሱ ኢንፎርሜሽን እንድናቅ የሚያግዘን አናሊሲስ ነው። ሴንቲመንት አናሊሲስ ማለት ማርኬት ላይ ያሉ በአብዛኛው ትሬደርስ እንዴት ትሬድ እንደሚያደርጉ አንደርስታንድ እንድናድርግ የሚያግዘን ኢንፎርሜሽን ነው። ይህኛው ስላይዱን ፖዝ አድርጋችሁ ማየት ትችላላችሁ። ዋጋው ወዴት ዳይሬክሽን እንደሚሄድ እንድናቅ ያግዘናል እና ፓተርኖች እንድንወስንና የፓተርን ኮንፈርሜሽን እንድንወስንም ያግዘናል። ባይ ዘ ዌይ እንዳትረሱ ሁሉም ሰው የራሳቸው ስትራቴጂ አላቸው። ቲም ወርክ ሜክስ ዘ ድሪም ወርክ። ይሄ ማለት ፋንዳሜንታል ቴክኒካል ኤንድ ሴንቲመንት አናሊሲስ ሶስቱም አንድ ላይ ተጠቅመን ትሬድ ማድረግ ብንችል በጣም ሰክሰስፉል እንሆናለን። የሴንቲመንት አናሊሲስ ቤኔፊትስ ወይም ጥቅሞች ምንድን ናቸው? ይህ ስላይዱን ፖዝ አድርጋችሁ ብታነቡ ጥሩ ነው። ማርኬት ትሬንድ እና ፓተርኖችን አይደንቲፋይ እንድናድርግ ይፈቅድልናል። የተማረ ዲሲዥንስ ወይም ኢንፎርምድ ዲሲዥንስ እንድንወስድ ይፈቅድልናል። የኪሳራ ሪስኩን እንድንቀንስ ያግዘናል እና የተሻለ ኤንትሪ ኤንድ ኤግዚት ፖይንትስ እንድንወስን ያግዘናል። ፊውቸር ቪዲዮስ ላይ እነዚህ ነገሮችን ኤግዛክትሊ ፕራክቲካሊ እንደምንጠቀም እናያለን። እስካሁን ስለ ቴክኒካል አናሊሲስ፣ ስለ ፈንዳሜንታል አናሊሲስ እና ስለ ሴንቲመንት አናሊሲስ ብዙ ነገሮች አይተናል። እንዴት እነዚህ ነገሮች ማድረግ እንደምንችል ፕራክቲካሊ ወደፊት እናያለን። እስካሁን ይሄ ብታውቁ ይበቃችኋል። Thank you very much and have a nice day.